ሱዳን በዓለማችን የከፋ የሰብአዊ ቀውስ የተከሰተባት ሀገር ከሆኑት ውስጥ መሆኑን የተባበሩት መንግስታት ድርጅት አስታውቋል። በሚሊዮን የሚቆጠሩ ሱዳናውያን የመኖር ህልውናቸው አደጋ ላይ መውደቁ ተነግሯል። ከ30 ሚሊዮን የሚልቁ ሰዎች አስቸኳይ እርዳታ የሚፈልጉ ናቸው። 9.6 ሚሊዮን የተፈናቀሉ ሲሆን 15 ሚሊዮኑ ህጻናት በየቀኑ ለመኖር ትግል ውስጥ ናቸው። በሱዳን የሚካሄደውን ጦርነት በመሸሽ የወጡ ሰዎች ቁጥር ከ1 ሚሊዮን በላይ ማሻቀቡን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር አስታውቋል። ይህም ከፍተኛ ቀውስ ማስከተሉን ገልጿል። የዓለም አቀፉ የስደተኞች ድርጅት፣ የተባበሩት ድርጅት የህፃናት አድን ድርጅትና የዓለም ምግብ ፕሮግራም ባወጡት የጋራ መግለጫ አፋጣኝ የዓለም አቀፍ ትኩረት እንዲሰጠው ጠይቀዋል። የሚሰቃዩ መብዛታቸውና እያደገ የመጣ አደጋ መኖሩን የጠቀሱት ዓለም አቀፍ ተቋማቱ ሚሊዮኖች እየተቸገሩ መሆናቸውን አስታውቀዋል። ጦርነቱ በበረታበት ሱዳን በመዲናዋ ካርቱምና በሌሎች የሱዳን ክፍሎች 2.6 ሚሊዮን ሰዎች ወደ ፈራረሰው መኖሪያቸው ተመልሰዋል። አብዛኛዎቹ ተመላሾች በቂ ውሃ፣ የጤና እንክብካቤ ወይም የትምህርት እድል እጥረት እንደሚታይ ተጠቁሟል። የመሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ኃይል በሱዳን ብሔራዊ ጦር ይዞታዎች፣ የነዳጅ ማከማቻዎች፣ አየር ማረፊያና ኃይል ማስተላለፊያ ላይ በድሮን ጥቃት መፈጸሙን ከፍተኛ የጦር መኮንን እንዲሁ አሳውቀዋል። ጥቃቱ የተፈጸመው አሜሪካ፣ ግብጽ፣ የተባበሩት አረብ ኤምሬቶችና ሳውዲ አረቢያ ተፋላሚዎቹ ሰብአዊ የተኩስ አቁም እንዲያደርጉ ጥሪ ባቀረቡ በሁለተኛው ቀን ነው። የመሐመድ ሐምዳን ዳጋሎ የሱዳን የፈጥኖ ደራሽ ኃይል በሀገሪቱ ደቡባዊ ክፍል የሚገኙ ቁልፍ የብሔራዊ ጦር ይዞታዎችና የህዝብ መገልገያ የመሰረተ ልማቶችን በድሮን እንዳጠቃ እየተነገረ ነው። በጥቃቱ የሱዳን ብሔራዊ ጦር 18ኛ ክፍለ ጦር ዋና ማዘዣና በዋይት ናይል ግዛት ከኮስቲ ከተማ አቅራቢያ የሚገኙ የነዳጅ ማከማቻዎች ኢላማ መደረጋቸውን የፈረንሳይ ዜና አገልግሎት ዘግቧል። በሱዳን የእርስ በርስ ጦርነት የሰብአዊ ቀውስ እየተባባሰ መጥቷል። በሱዳን ጦር ሰራዊትና በፈጥኖ ደራሽ ኃይሉ መካከል መልሶ በተቀሰቀሰው ግጭት በሺዎች የሚቆጠሩ ነዋሪዎች መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል። በሀገሪቱ ጦርነት ምክንያት ስደት፣ ወረርሽኝና ማህበራዊ ቀውሶች የበረቱባት መሆኑ ይነገራል። ሱዳን በዓለም እጅግ የከፋ መፈናቀል የሚታይባትና በአብዛኛው የሀገሪቱ ክፍልም ረሃብ የታወጀበት ሀገር ሆናለች። በሱዳን ጦር ሰራዊትና በፈጥኖ ደራሽ ኃይሎች መካከል ለ20 ወራት የዘለቀውን አስከፊ ጦርነት ተከትሎ እስከዛሬ ከተመዘገቡት ሁሉ ትልቁን ሰብአዊ ቀውስ የተሸከመች ሀገር ሆናለች ሲል የዓለም ነፍስ አድን ኮሚቴ አመላክቷል። በተቀናቃኞቹ ጄኔራሎች መካከል በቀጠለው ጦርነት በ10 ሺዎች የሚቆጠሩ ሰዎች ሲገደሉ 12 ሚሊዮን የሚሆኑት ከቤት ንብረታቸው መፈናቀላቸውን የተቋሙ ዘገባ ጠቅሷል። ወደ 9 ሚሊዮን የሚጠጉት በሀገር ውስጥ የተፈናቀሉ ናቸው። አብዛኛዎቹ መሰረተ ልማቶች በወደሙባቸው አካባቢዎች የሰፈሩ ሲሆን የረሃብ ስጋትም ተጋርጦባቸዋል። ዓለም አቀፉ ድርጅት በሱዳን ወደ 30 ሚሊዮን የሚጠጋ ህዝብ ለከባድ ረሃብ መጋለጡን ገልጾ ከቅርብ ጊዜ ወዲህ ታይቶ የማይታወቅ ሰብአዊ ቀውስ ገጥሞታል ብሏል። የዓለም ነፍስ አድን ኮሚቴ ዘገባ በየዓመቱ ለሰብአዊ ቀውስ ተጋላጭነት ከፍተኛ ስጋት ያለባቸውን 20 ሀገራት ለይቶ በማጉላት የሚያሳይ ሲሆን ሱዳን ለ2 ተከታታይ ዓመታት በቀዳሚነት ደረጃ ላይ እንደምትገኝ አመላክቷል። ሱዳን የሚገኘው ጦርነት ካላበቃ የሚደርሰው ቀውስ የከፋ መሆኑን የዓለም ተቋማት እያሳሰቡ ይገኛሉ።